አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አሜን። ደግሜ አነበዋለሁ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ሃሌሉያ። መውጫውን ያደርግላችኋል ነው ርዕሴ። ኢየሱስ ጌታ ነው። ሃሌሉያ። እስቲ እግዚአብሔር በሉ እስቲ መውጫ ያደርግልኛል በሉ እስቲ። መውጫ ያደርግልኛል በሉ እስቲ። ሃሌሉያ። ሰው እንዴት ይፈተናል? በራሱ ምኞትና በራሱ ሐሳብ ሲሳብ ይፈተናል በራሱ። ከዛ ውጪ በሰይጣን ይፈተናል። ከዛ ውጪ ደግሞ በራሱ በእግዚአብሔር ይፈተናል። እግዚአብሔር አብርሃምን ምን አረገው ይላል? ፈተነው ይላል እኮ። አብርሃም የእግዚአብሔርን ፈተና ግን ምን አረገ? አለፈ። ኢየሱስ ጌታ ነው። ግን ምንም አይነት ይሁን በራስህም ተፈተን፣ በሰይጣንም ተፈተን፣ በእግዚአብሔርም ተፈተን፣ እግዚአብሔር ግን መውጫ ያዘጋጃል። አሜን። መውጫ ያዘጋጃል። እስቲ መውጫ ያዘጋጃል በሉ እስቲ። መውጫ ያዘጋጃል በሉ እስቲ። በጣም ደግሞ ደስ የሚለው ከሰው ሁሉ የተለየ ፈተና አልደረሰባችሁም ይላል። ኢየሱስ ጌታ ነው። በጣም ሳክሰስ ያደረገውን በጣም በነገር ሁሉ ውጤታማ የሆነውን ሰው ደርሳችሁ እዛ ሰው ጋር ደርሳችሁ ምን አይነት ፈተና ተፈትነህ ታውቃለህ ብትሉት ምናልባት አሁን እናንተ የምታልፉትን አይነት ፈተና ሳይሆን ከዛም የበለጠ ፈተና ያ ሰው ተፈትኖ ሊሆን ይችላል። ግን እግዚአብሔር መውጫን ያደርጋል። አሜን። እና የደረሰው እግዚአብሔር መውጫን አዘጋጅቶለት ነው። እግዚአብሔር ማምለጫን አዘጋጅቶለት ነው። እግዚአብሔር ሃሌሉያ የሚሻገርበትን ድልድይ አዘጋጅቶለት ነው። እስቲ ለኔ በሉ እስቲ እግዚአብሔር በሉ እስቲ መውጫ በሉ እስቲ አዘጋጅቶልኛል በሉ እስቲ አዘጋጅቶልኛል በሉ እስቲ። ስለዚህ እግዚአብሔር ለምድረ በዳችሁ ማብቂያ ያደርጋል። መውጫ ሲመጣ ለምድረ በዳው ማብቃት ይሆናል። ማምለጫ ሲመጣ ለምድረ በዳው ማብቂያ ይሆናል። እስቲ እግዚአብሔር በሉ እስቲ መውጫን በሉ ያዘጋጃል። ሃሌሉያ። እግዚአብሔር መውጫን ያዘጋጃል። አላልፈውም አልወጣውም ባላችሁበት ጉዳይ ላይ እግዚአብሔር መውጫን ያደርግላችኋል። ሃሌሉያ። በጣም የሚገርም ነው። ሜሎ ቬነመረደነሞ ሳለ ኢሳይያስ 43 ላይ ሲኝ ኢሳይያስ 43 ከቁጥር 19 ላይ ኢሳይያስ 43 ከቁጥር 19 ላይ በጌታ በኢየሱስ ስም አነባለሁ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። ዛሬ ለምድረ በዳ መንገድ ሃሌሉያ። በቃ ምድረ በዳው እኮ ሊያጠፋ ነገርን ያበላሻል ብለህ የምትፈራበት ቦታ እኮ ነው። ከባድ ቦታ እኮ ነው። ግን በዛ ምንን አዘጋጃለሁ ይላል? መንገድን። ኢየሱስ ጌታ ነው። እስቲ መንገድ አለው በሉ እስቲ። የምወጣበት በሉ እስቲ። የማመልጥበት መንገድ አለ በሉ እስቲ። መንገድ አለ በሉ እስቲ። ሃሌሉያ። በጣም ይገርመኛል። ዮናስን ካያችሁ ዮናስ በራሱ ጥፋት ነው። ዮናስ በእግዚአብሔር ላይ በተነሳበት ጉዳይ ላይ ሰይጣንም የለም የእግዚአብሔርም ጉዳይ በራሱ ጥፋት ነው። ኢየሱስ ጌታ ነው። ሁሉንም ነገር ሰይጣን ላይ ያሳበን አንችልም። ሃሌሉያ። ዮናስ የታዘዘውን እምቢ ነው ያለው። ሰይጣን አስተናክሎኝም እሱም አላለም። ምክንያቱም ዮናስ የእግዚአብሔርን መሐሪነት ስለሚያውቅ እኔ መልእክቱን ባስተላልፍ አንተ ይቅር ስለምትላቸው ወዳልከኝ ቦታ አልሄድም ብሎ መንገድ ኮብልሎ እየሄደ ነው። እዚህ ጉዳይ ላይ ሰይጣን የለም፣ በራሱ ነው የወሰነው። ኢየሱስ ጌታ ነው። ከዛ እጣ ተጣጥለው ታሪኩን ታውቃላችሁ። ወደ ባህር በጣሉት ጊዜ ዮናስን ወደ ባህር በጣሉት ጊዜ አሳ ነባሪ መጥቶ ዋጠው ይላል። አሳ ነባሪ በነገራችን ላይ በጣም ትልቅ ነው። ኢየሱስ ጌታ ነው።
እና ይሄ አሳ ነባሪ ውስጥ ዮናስ ገባ። ለ3 ቀን በአሳ ነባሪው ሆድ ውስጥ ቆየ። ኢየሱስ ጌታ ነው። እና በአሳ ነባሪ ሆድ ውስጥ ቆይቶ ኢየሱስ ጌታ ነው። መውጫ እግዚአብሔር ያደረገለት ዮናስ በዛ በአሳ ነባሪ ሆድ ውስጥ ሆኖ በጸለየው ጸሎት ነው። ዛሬ የምትወጡበትን ጸሎት እንጸልያለን። አሜን። እስቲ ትንቢተ ዮናስ ምዕራፍ 2 እናንብብ። ትንቢተ ዮናስ ምዕራፍ 2 መውጫ ያደርግላችኋል። አሜን። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ከቁጥር 1 ጀምሮ ዮናስም 3 ቀን 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮህ፣ እርሱም ሰማኝ። ልብ በሉ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። በአሳ ሆድ ውስጥ ሆኖ፣ በአሳ ነባሪ ሆድ ውስጥ ሆኖ ማለት እንዲህም አለ፣ ጸለየ፣ እንዲህም አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮህ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮህ፣ ቃሌንም አዳመጥኩ። ወደ ጥልቅ ወደ ባህር ውስጥ ጣልኸኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልህ ሞገድህ ሁሉ በላዬ አለፈ። እኔም ከዓይን ፊት ተጣልኩ። ነገር ግን ወደ ቅዱሱ መቅደስህ ደግሞ እመለከታለሁ አልሁ። ውኖች እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያዬ ነበረ። የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድኩ፣ በምድርም መወርወሪያዎች ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ፈተናው ነው ነፍሱን ያዛለችው። ኢየሱስ አሰብኩት። ጸሎቴን ወደ አንተ ወደ ቅዱስ መቅደስ ገባች። ከንቱነትና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። ደህንነቴ ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። አሜን፣ ሃሌሉያ፣ ሃሌሉያ። እንግዲህ አሁን አሳ ነባሪ ሆድ ውስጥ ገብቻለሁ ካልክ ዮናስ አንተ ብቻ አይደለም፣ ዮናስ ገብቷል። ኢየሱስ ጌታ ነው። እንግዲህ ከሰው ሁሉ የተለየ ፈተና አልደረሰብህም። መታመም ይሁን ማጣት ይሁን ስደት ይሁን የተለያየ ህመም፣ ምንም አይነት ነገር ኢየሱስ ጌታ ነው። ክስ ይሁን ጥላቻ ይሁን ምንም አይነት ፈተና ኢየሱስ ጌታ ነው። ምንም አይነት ፈተና፣ የተፈተናችሁት ፈተና ለእናንተ ብቻ የመጣ አይደለም። የሆነ ጊዜ ላይ በሆነ ወቅት የሆነ ሰው ያን ፈተና ተፈትኖታል። ኢየሱስ ጌታ ነው። በፈተናው ተፈትኖ መውጫው ጋር ሳይደርስ ጊቭ አፕ አድርጎ የሚቀር አለ። እግዚአብሔር ግን ሁል ጊዜ መውጫ አለው። አሁን ሰው ጊቭ አፕ የሚያደርገው ምንድነው? በቃ ሲዘገይ፣ ነገር ሲዘገይ ወይ ደግሞ ዙሪያ ገባውን ስታይ ነገር ዝግ ሲሆንብህ መውጫ ያለ አይመስልህም። አንዳንዱ መውጫ የምታገኘው ወደ ጉዳዩ ስትጠጋ ነው። አልሰማችሁኝም? ኢየሱስ ጌታ ነው። አንዳንዱ መውጫውን አይታ አይደለም። ለምሳሌ ይሄ በር አሁን ገርበብ ብሎ ተከፍቶ ከሆነ መውጫውን ስላየው ወጥቼ ሄዳለሁ። አንዳንዱ ጉዳይ ግን እንደዛ አይደለም። ኢየሱስ ጌታ ነው። በቃ መውጫው ራሱ ዝግ ነው። ቦታው ጋር ስትደርስ ነው የሚከፈተው። ኢየሱስ ጌታ ነው። ካያችሁ ዮርዳኖስ ሞልቶ ባለበት ሰዓት ነው የእግዚአብሔር ሕዝብ ቦታው ላይ የደረሰው። ከዛ ኢያሱ ተቀደሱ አላቸው። ነገ እግዚአብሔር በመካከላችሁ ድንቅ ያደርጋል አለ። ሁሉም ተቀደሱ። ታቦቱን ይዘው ያ የሞላ ውሃ ውስጥ ማለት ነው። መውጫ ነው እንዴ? መውጫ እኮ አይደለም፣ መጥፊያ ነው ውሃው። በዛ ሰዓት መሻገሪያ አይደለም፣ ይዞ መሄድ ነው። አለት እያንከባለለ ይዞ መሄድ ነው። ሰውን የሚያሰጥም ነው። ከባድ ነው። ግን እርገጡ አለ። ሃሌሉያ። አንዳንዱ መውጫ ተከፍቶ አይደለም የምታገኘው። አሁን ካያችሁ የቀይ ባህር ተከፍቶ ነው አይደል? መውጫው ኦሬዲ ሲደርሱ ቦታው ላይ ተከፍቶ ጠበቃቸው። ከዛ ህዝቡ ተሻገሩ። ጉዳዩን ራሱ የተጋፈጠው ሙሴ ነው። ዝጉንም ያየው ሙሴ ነው። ኢየሱስ ጌታ። እነሱም አይተዋል፣ ግን በትር አደረገ፣ ተሻገሩ። አሁን ይሄኛው ግን መውጫው ሲከፈት ምናምን ገና ለማየት መጀመሪያ ውሃ ውስጥ እግራቸውን መክተት አለ፣ ጉዳይ ውስጥ መክተት አለባቸው። አንዳንዱ ለመውጣትም ጉዳይ ውስጥ እግርህን መክተት ይፈልጋል። ዛሬ ጸልያለሁ፣ እግዚአብሔር ያስወጣሻል። እግዚአብሔር አልወጣውም ካልክበት ሁኔታ አውጥቶ በከፍታ ያቆማል።
አልወጣውም ካልሽበት ጉዳይ አውጥቶ እግዚአብሔር ወደ ቀጣይ ምዕራፍ ያስገባል። ሃሌሉያ። አንድ እግዚአብሔር ሰው አሉና አንድ ሴት መጣችና በነገራችን ላይ ይሄን ወቁ፣ ኢየሱስ ጌታ ነው። አሁን ይሄን ወጣ ማለት ሌላ የምትወጣውም ነገር ይዘጋጃል እንጂ ወጣ አትቀርም። በቃ ፈተና አለ። ይሄን ዋጥ አድርግ፣ በቃ መረረም ጠላ እና የእግዚአብሔር ሰው ጸልይልኝ፣ እፎይ በሁሉ ነገር ርፍ ማለት ፈልጋለሁ፣ በእግዚአብሔር ረፍ አላት። አይ በቃ ይሄን ስል ያ ሲል በቃ በሁሉም ማረፍ ትፈልጊያለሽ? ያው ሂጂ አላት። ሃሌሉያ። ትክክለኛው መልስ እሱ ነው። ከሄድክ እግዚአብሔር ከወሰደ ስትራግል የሌለበት ዓለም ውስጥ ልትገባ ነው። ሰፈር ጭንቀት የሌለበት ቦታ ልትገባ ነው። እዚህ ካለ ግን በእምነት እርሱ በሰራልህ ስራ አርፈ የምትኖርበት ጉዳይ ነው። አላርፍ ካልክ አማራጭ አለ። ኢየሱስ ጌታ ነው። ግን አማራጩን አሁን ሚዲያ ላይ እንደሚደረገው ምናምን በራስ ምናምን አይደለም። ውሰደኝ ማለት መብት ነው እንጂ ራስ ትኬት መቁረጥ የለብህ። ወጋው ውሰደኝ ይቻላል አይደል? አንዱ አገልጋይ ውሰደኝ አለ፣ ወሰደው ማለት ነው። ጌታ ውሰደኝ ካልክ ይወስዳል፣ ችግር የለውም። ግን እግዚአብሔር መውጫ አለው ማለት ነገሩን አይታችሁ ጊቭ አፕ አታርጉ፣ ወደ ብረቱ መዝጊያ ተጠጉ። አሜን። ጴጥሮስ አንደኛውን ዘብ አለፈ፣ ሁለተኛውን ዘብ አለፈ ነው የሚለው። አንደኛ ዘብ፣ ሁለተኛ ዘብ፣ ሶስተኛው ግን የብረት መዝጊያ ነው እና ያን የብረት መዝጊያ አይቶ ወደ ኋላ አልተመለሰም። እንዲሁም እንኳን ህልም መሰለው፣ እውነት ቢመስለው ኖሮ ወደ ኋላ ይመለስ ነበር። ምክንያቱም የተዘጋ የብረት በር ነው። ኢየሱስ ጌታ ነው። ግን ወደዛ ተጠጋ፣ ተከፈተ። አሜን። ዛሬ ይሄው አማ አጃራዳን አማ አዳስ አንዳንዴ መውጫው የቱ ጋር እንዳለ ታውቃላችሁ እኮ፣ ግን ወደ ጉዳዩ መጠጋት ትፈራላችሁ። ልክ እንደ አስቴር ማለት ነው። አስቴር የአይሁድ ህዝብ ላይ አዋጅ በወጣ ጊዜ እንዲጠፉ ትእዛዝ በወጣ ጊዜ ስለፈራች ሂጂና ለንጉሱ ንገሪው መርዶክዮስ ባላ ጊዜ አይ እኔ ፈራለሁ አለች። ምክንያቱም አሁን ዝግ ሚቲንግ ላይ ነው ያለው። በዚህ ጊዜ የገባ ሰው አዋጅ አለ፣ ትእዛዝ አለ፣ እንዲህ ይሆናል። አይ ካልገባሽ እግዚአብሔር ለአይሁድ መዳንን ከሌላ ቦታ ምን ይላል? ያዘጋጃል። አንቺና ግን የአባትሽ ቤት ጠፋላችኋል። ይሄኔ ኦኬ በቃ እሺ 3 ቀንና 3 ሌሊት እናንተም ጾሙ ጸልዩ አለች። ከዛ በኋላ ነው ወደምትወጣበት ቦታ ጋር ሄደችው። ጾመች፣ ጸለየች። ከዛ ንጉሱ ጋር ሄደች። አሁን ኢየሱስ ጌታ ነው። ከዛ አዋጅ ህዝቡ እንዲወጣ እሷ መገባት የሌለበት ነገር ውስጥ መግባት አለባት። ከዛ የጨለማ አዋጅ እሷ ነፃ ለመውጣት መገባት የሌለበት አዋጅ አለበት። ከነፍሷ ጋር መወራረድ ያለበት ቦታ መግባት አለባት። ያን ካደረገች ህዝቡ ይወጣል፣ ነፃ ይወጣል። አይ ብላ ከፈራሽ ግን ህዝቡ ሊሞት ነው። እሷ ደግሞ ምን አደረገች? ሃሌሉያ። ጾመች፣ ጸለየች። መጀመሪያ ወደ ላይ ነው ጉዳዩን የጨረሰችው። እኛ ደግሞ ሁል ጊዜ ወደ ላይ ሳንጨርስ ነው ወደዚህ ሄደን እንጋጫለን። በቃ እንትና ጋር በሄድ ባማክረው እንዲህ ያደርጋ ጌታ ጋር ሄድ። መጀመሪያ እሱ ጋር ከሄድክ መውጫውን ያዘጋጃል። ዮናስ እንኳን በአሳ ነባሪ ሆድ ውስጥ ሆኖ የሄደው ጌታ ጋር ነው። ጸሎቴ ወደ መቅደስ ገባች አለ። ከዛ በኋላ እግዚአብሔር ጋር ከጸለየ ምን ካለ እግዚአብሔርን ካመሰገነ በኋላ አሳ ነባሪውም ተፋው ይላል። መውጫ አለ። ከተዋጥክበት ነገር ትተፋለህ። አንዳንዱን የሆነ ሲስተም፣ የሆነ ተቋም፣ የሆነ ነገር ውጦታል። ዛሬ ትተፋለህ። አሜን። ትተፋለህ። አሜን። ትተፋለህ። ሲተፋለህ በሉሲ ወደምንቀሳቀስበት በሉሲ ወደምባረክበት በሉሲ ወደምዘረጋበት በሉሲ እተፋለሁ በሉሲ መውጫ ሆኖልኛል በሉሲ። አሜን። መውጫ ሆኖልሻል። አሜን። መውጫ ሆኖልሃል። እግዚአብሔር መውጫውን ያደርግልሻል። ሃሌሉያ። እግዚአብሔር መውጫውን ያደርግላችኋል። እግዚአብሔር ምኑን ያደርግላችኋል? እስቲ መውጫውን በሉ እስቲ። ያደርግልኛል በሉ እስቲ። አዎ እግዚአብሔር መውጫ ያደርግላችኋል። እና ባሌ ነው ብላ በአወኩ መንፈስ ንጉሱ ጋር አልሄደችም። በአወኩ መንፈስ አስቴር በቃ ባሌ እኮ ነው እኔም ንግስት ነኝ እንዲህ ነኝ ምናምን ብላ አንዳንድ ሰዎች የሆነ ጉዳይ ለመጨረስ ሲሄዱ ወይ እዛ ያለው ኃላፊው ዘራቸው ከሆነ ማለት ነው ኧረ እኔን እንትን አይለኝ እኔ እኮ የሱ ጎሳ ነኝ ይላሉ። ወይም ዘመዳቸው እኔ ዘመዱ ነኝ ይላል። ከዛ በትምክት ይሄድና አፍሮ ይመለሳል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በትምክት ሄዶ እሷ በትምክት አልሄደችም። ባሌ ነው እኮ ምንም እንኳን ቢሆን እንደዛ ከሁሉ ቆነጃጅት በፊቱ ሞገስ አግኝቼ የገባዋትን እኔን ስገባ አይቶ የወርቅ ዘንግ ይዘረጋልኛል በጭራሽ እንድገደል አያደርገኝም ምናምን ብላ በኮንፊደንስ አልገባችም። ጉዳዩን በእግዚአብሔር ፊት ነው ያቀረበችው። ጉዳዩን በእግዚአብሔር ፊት። ምክንያቱም የምታውቀው ነገር አለ። አስጢንን እንዴት አድርጎ ከቦታዋ ዞር እንዳደረጋት ታውቃለች።
ስለዚህ አሁን ዝም ብሎ በቃ ባወኩ በቃ ይሄ ሰው ይተባበረኛል ወገኔ ነው የኔ ነው ምናምን ብላ በድፍረት አይደለም የገባችው። በእግዚአብሔር ፊት ጉዳዩን ጨርሳ ከጨረሰች በኋላ ነው በንጉሱ ፊት ሞገስ ያገኘችው። እንግዲህ 3 ቀን 3 ሌሊት የጾመ ሰው በንጉስ ፊት ሞገስ ሊኖር አይችልም። ምክንያቱም ያኔ በብዙ እንክብካቤ እግዚአብሔርም ሞገስ ሆኗት የንጉስ ሚስት ሆናለች። ያሁኑ ላይ ግን ጾማ ጸልያ ነው። ስለዚህ ትጠወልጋለች። ደግሞ በጣም እንደኛ ረሃብ የለመደ ሰው 3 ቀን ቢጾም ምንም ላይታወቅበት ይችላል። እሷ ንግስት ነች። ጉንጯ ሊፈርጥ የደረሰች ሴት ነች። ስለዚህ 3 ቀን ጾመች ማለት ነገሯ ሁሉ ይቀየራል። ማን ነች እቺ በር ላይ የሚያስበል ነው። ግን የጸለየችው ጸሎት ስራ ሰርቶላል። የጸለየችው ጸሎት ስራ ሰርቷል። ወዲያው አያትና የወርቅ ዘንግ ዘረጋላት። ከዛ ህዝቧን በልመናው አዳነች። ዛሬ ጸልያለሁ አልወጣበትም ካልከው ነገር ውስጥ እግዚአብሔር አዋጅ ገልብጦ ያወጣ። አዋጅን ገልብጦ ያወጣ። እስቲ እግዚአብሔር በሉስቲ መውጫን በሉስቲ አድርጎልኛል በሉስቲ። ስለዚህ ለመውጣት አንዳንዴ እንደ አስቴር ያለ ህግ መግባት ያለበት ቦታ አለ። ኢየሱስ ያለ ህግ ነው፣ ህጉ አይፈቅድም እንድትገባ። ያለ ህግ ግን ምን አደረገች? ገባች። ኃጢአት ደግሞ አድርጎ አላልኩም ያለ ህግ ስል ኢየሱስ ጌታ ነው። ሃሌሉያ። ያለ ህግ ገባች፣ በሩ ተከፈተላት። ሃሌሉያ። ካያችሁ ነህምያን ካያችሁ ጠጅ አሳላፊ ነው፣ የንጉስ ቀማሽ ነው፣ ቤተ መንግስት ያለ ሰራተኛ ነው፣ የቤት ሰራተኛ ነው፣ ሌላ ስራ የለው። ኢየሱስ ጌታ። ግን ራእይ ያዘ። የፈረሰውን ቅጥር እሰራለሁ ብሎ ራእይ ያዘ። ከዛ ጉዳዩን ሄዶ ንጉሱ ጋር አላቀረበ። አያሌ ቀን ጾመ፣ ጸለየ። ጉዳዩን ከእግዚአብሔር ጋር ጨረሰ። ከእግዚአብሔር ጋር ከጨረሰ በኋላ ነው ንጉሱ ጋር ሲሄድ ሃሌሉያ ንጉሱ መውጫ ያዘጋጀለት። አሜን። ባጀት የቀረበለት፣ ቅጥርን እንዲሰራ አቅርቦት የተሰጠው። ዛሬ ጸልያለሁ እግዚአብሔር መውጫ ያደርግላችኋል። እግዚአብሔር ሃሌሉያ ካላችሁበት ሲቹዌሽን የምትወጡበትን አቅርቦት በህይወታችሁ ያዘጋጃል። ካለሽበት ከተያዝሽበት ሁኔታ ነፃ የምትወጪበትን አቅርቦት እግዚአብሔር ያዘጋጅልሻል። እስቲ እግዚአብሔር በሉስቲ ካለውበት ሁኔታ በሉስቲ የምወጣበትን በሉስቲ መውጫ በሉስቲ ያደርግልኛል በሉስቲ። ስለዚህ ምንም አይነት በትዳር መፈተን ነው፣ ብዙዎች ተፈትነዋል። ኢየሱስ ጌታ ነው። በስራ መፈተን ነው፣ ብዙዎች ተፈትነዋል። በፋይናንስ ነው፣ ብዙዎች ተፈትነዋል። እግዚአብሔር ሰምቶ የሚመልስ አምላክ ነው። አይመጣም እኔ ጋር ይሄ ነገር አይደርስም ያላችሁትን ጉዳይ ሁኔታውን አልፎ እግዚአብሔር መልሳችሁ ወደ እናንተ እንዲመጣ ያደርጋል። የጸሎታችሁ መልስ ወደ እናንተ እንዲመጣ ያደርጋል። የቤተክርስቲያን የጸሎት መልስ እኮ በሰንሰለት ታስሮ ነው ያለው። ፒተር እኮ በሰንሰለት ታስሮ ነው ያለው። የቤተክርስቲያን የጸሎት መልስ ነው፣ ግን ይሄ መልስ ታስሮ ነው ያለው። የቤተክርስቲያን የጸሎት መልስ ታስሮ ነው ያለው። ይጸልያሉ። የታሰረበት ሰንሰለት ከእጅ ወደቀ። አሜን። አሁን የታሰረው የጸሎታቸው መልስ ተፈታ ማለት ነው። ከዛ የነሐሱ ደጅ አውቆ ተከፈተ። አሜን። መልአክ እየመራው ሃሌሉያ የሚጸልዩ ሰዎች በር ላይ ደረሰ። ዛሬ መልስሽ ወደ ቤትሽ ይፈጥናል። መልስ ወደ ቤት ይፈጥናል። ላንተ ይሄን እናገራለሁ፣ ላንቺ ይሄን እናገራለሁ። መልሳችሁ ወደ ቤታችሁ ይፈጥናል። እስቲ እግዚአብሔር በሉስቲ መልሴን በሉስቲ ከታሰረበት ቦታ በሉስቲ ነፃ አውጥቶት በሉስቲ ወደኔ ያመጣዋል በሉስቲ ወደኔ ያመጣዋል በሉስቲ። መልሳችሁን ወደ እናንተ ያመጣል። አሜን። ባለፈው ብያችኋለሁ። ቀርኔሌዎስ አሕዛብ ነው። ፒተር አሕዛብን ይጠላል። አሕዛብን አይፈልግም። መስበክም ህብረትም ማድረግ አይፈልግም። ግን የዚህ የቀርኔሌዎስ ጸሎት ፒተርን ካለበት ፖዚሽን እንግዲህ አስቡ። ሐዋርያን ከሐዋርያዎቹም ዋነኛ ነው። ጌታ ኢየሱስ ኃላፊነት የሰጠው በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ በጎቼን አሰማራ ተብሎ ኃላፊነት የተሰጠው ሰው ነው። ዝም ብሎ አይነት ሰው አይደለም። ግን ይሄ ሰው የራሱ ፖዚሽን አይሁዳዊ ነኝ፣ የተገረዝኩ ነኝ፣ በዛ ላይ የበጉ ሐዋርያ ነኝ፣ በዛ ላይ በቃ ብሎ አሕዛብ የሚጠላ የራሱ ፖዚሽን፣ በዛ ላይ ደግሞ ሰገነት ላይ ቁጭ ብሎ አልፏ ብሎ በቃ እየጸለየ ሜዲቴት እያደረገ ያለ ሰው ነው። ቁርበት ፋቂው ስምዖን ቤት ማለት ነው። የቀርኔሌዎስ ጸሎት ግን ፒተርን ካለበት ከፍታ አሕዛብ አይወድም ብያቸዋለሁ። ፒተር
አብሮ መብላትም ከነሱ ጋር መጠጣትም አይፈልግም። የቀርኔሌዎስ ጸሎት ግን ሸማ ከሰማይ ወርዶ ሃሌሉያ ፒተር ይሄን ብላ እያለው ይሄን አውሬ ይሄን እንስሳ ብላ ይለዋል። ኧረ እኔ አልበላም፣ እኔ እኮ የተቀደስኩ ነኝ፣ እንዲህ እርኩስ አልበላም። እግዚአብሔር የቀደሰውን አንተ ጉዳዩ ስለ እንስሳ አይደለም እኮ ስለ አሕዛብ እያወራው ነው። ሃሌሉያ ከዛ ፒተር ኦኬ ብሎ ይሄን ራእይ እያሰላሰለ ያለ የቀርኔሌዎስ ሰዎች መጡ። ጉዳዩን ሲነግሩት ሰማ። ተከትሏቸው ወዴት ገባ? ወደ ቀርኔሌዎስ ቤት። የማን ጸሎት ፒተርን ቀርኔሌዎስ ቤት ውስጥ አስገባ? የቀርኔሌዎስ ጸሎት። ዛሬ አንድ ሰው አለ። ዛሬ አንድ ሰው አለ። ዛሬ አንድ ሰው አለ። ጸሎታችሁ መልሳችሁን ጎትቶ ቤታችሁ ያስገባ። ጸሎታችሁ መልሳችሁን ጎትቶ እኔ እንዲህ ነኝ በትምክት ያለውን ሰውዬ ሃሌሉያ ጎትቶ ወደ ቤታችሁ ያስገባ። ይሄ በጸሎት ኃይል ይሆናል። ይሄ በጸሎት ኃይል ይሆናል። ይሄ በጸሎት ኃይል ይሆናል። ኢየሱስ ጌታ ነው። ስለዚህ ቀርኔሌዎስ መዳን ይፈልጋል፣ እንዲበራለት ይፈልጋል፣ እውነት ይፈልጋል። በቃ አንዳንዴ የጾማችሁም እየጸለያችሁም ግን ያልበራለት እውነት ስላለ በጸሎቱ ይቀጥላል፣ ይተጋል፣ ለድሃ ቸርነት ያደርጋል፣ የሚሰዋውን ይሰው የሚደረገውን ያደርጋል፣ ሁሉን ነገር ያደርጋል። ግን መውጫውን አላገኛት። መውጫው ደግሞ ኢየሱስ ነው። አሜን። ይሄን ኢየሱስ ደግሞ ፒተር ይዞታል። አሜን። ስለዚህ ያ ፒተር ኢየሱስን ይዟል፣ መንፈስ ቅዱስን ይዟል። ሃሌሉያ አለ ፒተር ጋር ይሄ ሁሉ ነገር። ኢየሱስ ጌታ ነው። ልክ የቀርኔሌዎስ ጸሎት ወደ ሲፈጸም ማለት ነው። ፒተር መጥቶ ቀርኔሌዎስ ቤት ሲገባ መጀመሪያ ኢየሱስን ሰበከለት። አሁን ቀርኔሌዎስ ኢየሱስን አገኘ ማለት ነው። ከዛስ ኢየሱስ ጌታ ነው። መንፈስ ቅዱስን ተሞሉ። አሕዛብ ልሳን መናገር ጀመሩ። ጴጥሮስ እኛ ነን ብሎ የታበየበት ጉዳይ አሕዛብ ሲያደርጉት ተመለከተ። አንዳንዴ እኮ መንፈስ ቅዱስ ያከበረውን ነገር እኮ ነው የምንንቀው። ኢየሱስ ጌታ ያከበረው የሞተለትን ነገር ነው የምንንቀው። ኢየሱስ ጌታ ነው። እስቲ የሞተለትን በሉ እስቲ። ኢየሱስ የሞተለትን ሰው በሉ እስቲ። አልንቀውም በሉ እስቲ። ምክንያቱም ባይድንም ጌታን አውቆ ወደ ብርሃን ባይመጣም ለዛም ሰው ኢየሱስ ሞቶለታል። ምክንያቱም የታይም ጉዳይ ነው። አንዳንዱ እንደ ቀርኔሌዎስ ጸልዮ ሃሌሉያ መልሱን ወደ ቤቱ የሚስብ አለ። እግዚአብሔር የአሕዛብንም ጸሎት ይሰማል። በነገራችን ላይ ኢየሱስ ጌታ ነው። ጌታን ስላልተቀበለ የቀርኔሌዎስ ጸሎት ሪጀክት አልተደረገ፣ ፍለጋ ስላለው። ሃሌሉያ ኢቭን ጳውሎስ የሳኦል ማሳደድ ውስጥ ራሱ ቅናት እንዳለ ስላወለቀ ተገልጦለታል። የኢትዮጵያዊ ጃንደረባ የሆነ ፍለጋ አለ። ኢሳይያስ 53ን ያነባል። ፍለጋ ስላለ ተገኘለት። ፊልጶስ መጥቶ ወንጌልን ሰበከው። ዛሬ አንድ አማኝ አለ። የምትፈልጉት ነገር ወደ እናንተ ይቀርባል። የምትጮሁበትን ነገር እግዚአብሔር ወደ ጉያችሁ ያስጠጋል። እግዚአብሔር ካላችሁበት ሁኔታ ነፃ የምትወጡበትን ነገር በህይወታችሁ ላይ ያደርጋል። እስቲ መውጫን በሉ እስቲ። አዘጋጅቶልኛል በሉ እስቲ። አዘጋጅቶልኛል በሉ እስቲ። ከዕዳ ትወጣለህ፣ እኔም እወጣለሁ። አሜን። ከክስ ትወጣለህ፣ ከጨለማ አዋጅ ትወጣለህ፣ ከጨለማ ምክር ትወጣለህ፣ ከሚገፉ ግፊያ ከዛ ትወጣለህ። ከአፋፍ ሊጥሉ ሲሉ አልፏቸው እንደሄደ አልፈሽ ትሄጃለሽ። ትወጫለሽ። በከፍታ ትወጣለህ፣ በክብር ትወጣለህ፣ በተከፈተ በር ትወጣለህ። እግዚአብሔር መውጫን ያደርግልሃል። እስቲ መውጫውን በሉ እስቲ። ያደርግልኛል በሉ እስቲ። እኔ እንደው ጆሮአችሁን ልኮረኩር ላጽናናችሁ አይደለም፣ በእውነት ጌታ ያለኝን ነው የምነግራችሁ። መውጫ ያደርግላችኋል። እስቲ ጌታ በሉ እስቲ። መውጫን በሉ እስቲ። ያደርግልኛል በሉ እስቲ። ሃሌሉያ አማአጃ እስቲ የፈራሁት በሉ እስቲ አይወርሰኝም በሉ እስቲ። አንዳንዴ ደግሞ እንዴት ይሆናል መሰላችሁ? አብርሃም አሁን እንዴት መውጫ እንዳዘጋጀለት ልንገራችሁ። አብርሃም እንደዚህ ሆነ። ኢየሱስ ጌታ ሰዋልኝ ካለው በኋላ ሊሰዋ ልጁን ይዞት ሄደ። ልጅህን ሰዋልኝ ነው ያለው። ኦኬ ብሎ ታዞ ልጁን ይዞ ሄደ። ከዛ ኢየሱስ ጌታ ነው። እንግዲህ አብርሃም በነገራችን ላይ ነብይ ነው። የት አለ የሚሰዋው ነገር ብሎ ይስሐቅ ሲጠይቀው እግዚአብሔር ያዘጋጃል ብሎታል። ቦታው ላይ ሲደርሱ ልጁን ሊሰዋው ማለት ነው አስተኛው። ከዛን ቢላውን አንገቱ ላይ ሊያደርግ ማለት ነው። ኦሬዲ አንገቱ ላይ ባደረገ ጊዜ ሃሌሉያ ሊያርደው ማለት ነው። እግዚአብሔር ግን ሌላ የሚሰዋ ነገር አዘጋጀ። አንዳንዴ መውጫ አታችሁ ግራ ሲገባችሁ ያላችሁን ነገር ልትሰው ትችላላችሁ። ለመሸጥ ልታስቡ ትችላላችሁ። እቃ ለመሸጥ ልታስቡ ትችላላችሁ። በነገር ለመበደርም የምትቸኩሉት ለመሸጥም የምትቸኩሉት
የሆነ ነገር የምትቸኩሉት መውጫ እኮ አለ። ኢየሱስ ጌታ ነው። ግን ያቺ የመውጫ ሰዓትና ሁኔታዋ የቱ ጋር እንደሆነች ስለማናቅ የራሳችን ውሳኔ ለመወሰን እንሞክራለን። ኦኬ እሺ፣ አሁን አጋርን ካያችሁ እንደው እግዚአብሔር ይባርካት አጋርን ራብ ከሚገለው እኔ ልግደለው ብላ ገላው ቢሆንስ? አሁን አየሩ ላይ እንዳለው ወሬ ማለት ነው። እንደዚህ ይደረግ የለ እንዴ? ይደረጋል እኮ አይደል እንዴ? ሽንት ቤቱ ሰው ይጥል የለ እንዲሞት እንጂ መቼም ሰው እንዲያነሳው አይደለም። ከባድ ውሳኔ እኮ ሰው ይወስናል በልጁ ላይ በወለደው ልጁ ላይ እና አርጋ ቢሆን በጣም ትቆጫለች። እሷም ኦሬዲ በቃ አሁን ሀብታም በር እንደሚጥሉ ሰዎች የምጥልበትም የሀብታም በር የለም። እስማኤል ሲሞት አሊ ብላ ነው ሄዳ ቀስት ተወርውሮ የሚደርስበት የቤርሳቤ ምድረ በዳው ላይ በቃ ሲሞት አሊዮ ብላ ጣለችው። ሃሌሉያ። ከዛ በቃ የሚሆነውን ነገር እስቲ አያለው እያለች ዝም ብላ ቁጭ ብላ እያለ ሃሌሉያ ትንሽ ዞር ብትልስ ከምንጩ ርቃ ብትሄድስ ወይ ደግሞ ልጁ ላይ የሆነ ነገር አርጋ ቢሆን ኋላ ላይ ያረገችውን ካረገችው በኋላ ውሃውን ብታገኝ ምን አይነት ፔን ውስጥ እንደምትገባ አሰባችሁት? ወይኔ ባላረኩ ትላለች። ግን እግዚአብሔርም የአጋርን ጩኸት አልሰማም። እግዚአብሔር የብላቴናውን ጩኸት ነው የሰማው። ለምን የብላቴናውን ጩኸት ሰማ ካላችሁ ትንቢት ለብላቴናው እንጂ ለአጋር አልነበረም። ትንቢቱ ያለው ለብላቴናው ነው። ብላቴናውን አብርሃም አጋርን ማስወጣት ቅር ባለው ጊዜ ሳራ ምትልህን ስማ፣ ይሄን ብላቴና ታላቅ ህዝብ አደርገዋለሁ ብሏል እግዚአብሔር። ስለዚህ ታላቅ ህዝብ ሊሆን የተቀጠረ ብላቴና የቤርሳቤ ምድረ በዳ አሸዋ አይቀብረው፣ ቻሌንጁ አያጠፋው፣ ሀሩሩ አያጠፋው። እግዚአብሔር በረከት አዘጋጅቶ ያስመልጠዋል። ለምን? የተነገረበት ትንቢት አለ። ትንቢቱ ሳይፈጸም ምንም አይሆንም። እግዚአብሔርም የብላቴናውን ድምጽ ሰማ ይላል። ትንቢት ካላችሁ ትሰማላችሁ። ትንቢት ካለሽ ትሰሚያለሽ። ትንቢትህን እግዚአብሔርን አሳስበው። እንዲህ ብለኸኝ ነበር በሉት፣ የታለ በሉት። ሃሌሉያ። እና ትንቢቱን እግዚአብሔር አሰበና ብላቴናውን ጮቱን ሰማ። አጋርን አይኗን ከፈተ። ስታይ ምንጭ አለ። ይሄ ምንጭ እያለ ነው እኔ እዛ ድረስ ሄጄ ልጄን የጣልኩት። እዛ ድረስ አሞራ አንስቶት ቢሆንስ፣ የሆነ ነገር አንስቶት ቢሆንስ፣ አውሬ በልቶት ቢሆንስ፣ ይሄ ምንጭ እያለ በቁጭት ሄዳ ልጇን አነሳች። ሃሌሉያ። ዛሬ ይኸውልህ በማጣት የጣልከውን ነገር በማግኘት ታነሰዋለህ። አሜን በላ። አንዳንድ ሰው ራእዩን በማጣት ነው የሚጥለው፣ ህልሙን በማጣት ነው። ማጣት ያስጥልሃል። ማጣት ነው ያስጣላት አጋርን። የውሃውን የጥማቱን የቤርሳቤ ምድረ በዳ ቻሌንጅ በቃ መቋቋም ስላቃታት ሲሞት አልየው ብላ ነው የጣለችው። ግን ውሃ ስታገኝ የጣለችውን አነሳች። ዛሬ ልጸልይ፣ መውጫ እግዚአብሔር ያደርግላችኋል። የጣላችሁትን ራእይ ህልም የምታነሱበት መውጫ እግዚአብሔር ያደርግላችኋል። መውጫ ያደርግላችኋል። እስቲ መውጫ በሉ እስቲ፣ እግዚአብሔር በሉ እስቲ፣ ያደርግልኛል በሉ እስቲ። መውጫ አደረገላት። አሜን። ያን የጥም ያን ምድረ በዳ የምትወጣበትን ምንጭ እግዚአብሔር አዘጋጀላት። ከዛ ሲቹዌሽን ወጣች፣ መውጫ አደረገላት። አሜን። እስቲ እግዚአብሔር በሉ እስቲ መውጫን ያደርግልኛል በሉ እስቲ፣ መውጫን ያደርግልኛል በሉ እስቲ። ማዕበሉ በሉ እስቲ አያጠፋኝም በሉ እስቲ። ወጀቡ በሉ እስቲ አያጠፋኝም በሉ እስቲ። የተሰራው መሳሪያ በሉ እስቲ አያጠፋኝም በሉ እስቲ፣ አያጠፋኝም በሉ እስቲ። እግዚአብሔር በሉ እስቲ መውጫን ያደርግልኛል በሉ እስቲ፣ መውጫን ያደርግልኛል በሉ እስቲ። ሃሌሉያ። እግዚአብሔር መውጫን ያደርግላችኋል፣ መውጫን ያደርግላችኋል፣ መውጫን ያደርግላችኋል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ደርሶ እግዚአብሔር ያስመልጣቸዋል። የአብርሃም አምላክ ደርሶ ያስመልጣቸዋል። ሎጥ ተማርኮ በሄደ ጊዜ አይደል? ሎጥ ተማርኮ በሄደ ጊዜ የሰዶም ንጉስም ተዘርፎ በነበረ ጊዜ ተማርኮ እየሄደ እያለ ሃሌሉያ አብርሃምን እግዚአብሔር አስነሳ። 318 የቤት ውስጥ ውልድ ሰዎችን ይዞ አስከተለ። ከነገስታት ጋር ተዋግቶ በቃ ተማርክ ያለው በምርኮ ነው ያለውት ያለውን ሰውዬ አስመለጠው። እሱም ብቻ አይደለም የተወሰደበትን ነገር ሁሉ አስመለጠ። ዛሬ ላውጅባችሁ፣ ዛሬ ላውጅባችሁ። ደርሶ የሚያስመልጠኝ የለም ባላችሁ ጊዜ ደርሶ ስለናንተ የሚዋጋ
የአብርሃም የይስሐቅ የያዕቆብ አምላክ አለ። ደርሶ ስላንቺ ይዋጋል። ከጠላት መንጋጋ ያስመልጥሻል። የተወሰደብሽ ምርኮ እንዲመለስ ያደርጋል። ጠላት ወስጄዋለሁ ያለው ነገር ወዳንተ እንዲመለስ ያደርጋል። ወዳንቺ እንዲመለስ ያደርጋል። እስቲ የተወሰደብኝ በሉ እስቲ ይመለሳል በሉ እስቲ ይመለሳል በሉ እስቲ። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ እንዳማኞች ልንሆን ይገባል እንጂ ኦፕሽን የለኝም ብላችሁ ያለውን ነገር ለማረድ አትቸኩሉ። ኢየሱስ ጌታ ነው። በቃ አሁን ይሄን ኬዝ ላልፍበት የሚችለው ምንም ምርጫ የለኝም ብላችሁ ለማረድ አትቸኩሉ። ካረዳችሁት በኋላ ትቆጫላችሁ። ስለዚህ ሃሌሉያ ለእግዚአብሔር ከሆነ ሰው ጉዳዩ ግን ለእግዚአብሔር ካልሆነ ብላችሁ በቃ የወደዳችሁትን ወይ ሰው የሰጣችሁን ነገር አውጥታችሁ ከሸጣችሁ በኋላ የእግዚአብሔር አቅርቦት ሲመጣ ታፍራላችሁ። አንዳንድ ቀን ለማያልፍ ቀን የማያልፍ ቃል አትናገር ብቻ ሳይሆን የማያልፍ ቃል ብቻ አይደለም የማያልፍም ድርጊት አታድርጉ። ቀኑ ያልፋል። እግዚአብሔር መውጫ ያደርጋል። እኔ ይሄን ቃል እግዚአብሔር ዛሬ በአንደበቴ ያስቀምጧል። መውጫ ያደርጋል። መውጫ ያደርጋል። መውጫ ያደርጋል። መውጫ ያደርጋል። አንዳንዱ እኮ ገና ሆርሙዝ ተዘጋ ብሎ ነው በቃ ነፍሱ ሁሉ ነገሩ የሚጠፋው። መውጫ ያደርጋል። ኢየሱስ ጌታ ነው። እንዲሁም ነገሮችን ሁሉ ለበጎ የሚቀይር አምላክ ነው ያለው። ሲቹዌሽኑን ለበጎ የሚቀይር፣ ሰልፉን ለበጎ የሚቀይር፣ ለበጎ ቀይሮ እግዚአብሔር የተነገራችሁ ትንቢት ላይ እንድትቆሙ ያደርጋችኋል። ለበጎ ቀይሮ እግዚአብሔር በተነገራችሁ የተስፋ ቃል ላይ እንድትቆሙ ያደርጋል። በተነገረኝ የተስፋ ቃል ላይ ቆማለሁ በሉ እስኪ። ተፈጽሞ ትመለከታላችሁ። ተፈጽሞ ትመለከታላችሁ። ተፈጽሞ ትመለከታላችሁ። ሃሌሉያ 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 ሃሌሉያ። ያሳጡሽ ነገር ሁሉ ወደ እጅሽ ገባ። ጠላት ያሳጣህ ነገር ሁሉ ወደ እጅ ገባ። በኢየሱስም ወደ እጅ ገባ። በኢየሱስም ወደ እጅ ገባ። አውሬው ያሳጣህ ነገር ሁሉ ወደ እጅ ገባ። አይሰበሰብም፣ ነገር አይሰራም ባልክበት ጉዳይ ላይ እግዚአብሔር ነገርህን ሰርቶ እጅ በአፍ ያስጭናል። የብሶት ሳይሆን የምስጋና ወሬ ይወራል። የማጉረምረም ሳይሆን የምስጋና ወሬ ይወራል። እግዚአብሔር አደረገልኝ የሚል ሰው ይነሳል። እግዚአብሔር ጎበኘኝ የሚል ሰው ይነሳል። እግዚአብሔር አየኝ የሚል ሰው ይነሳል። እግዚአብሔር ተመለከተኝ የሚል ሰው ይነሳል። እግዚአብሔር አሰበኝ የሚል ሰው ይነሳል። ሃሌሉያ ሃሌሉያ ሃሌሉያ። በእውነት እግዚአብሔር ያስባቸዋል። በእውነት እግዚአብሔር ይጎበኛቸዋል። በእውነት እግዚአብሔር መከናወን ይሰጣቸዋል።